እዚህ ጋር ቁጭ ያልሽው? አይ ምን እኔ እኮ ሳይሽ ዝም ብለሽ ታሳዝኛለሽ። ብዙ ሰው ነው እንደዛ የሚለኝ። ፊትሽ እንኳን የዱርዬ ነው። እስኪ ፀጉሬን ነካኪ። ለምን? በቃ ደስ ስለሚለኝ። እናትሽ ፀጉርሽን አትደብስሽም ነበር እንዴ? ምን እንግዲያውስ ትንፋሽ ውሰጂ፣ ተረጋጊ። ግድ ሆነሽ? አዎ ጋሼ። ተረጋጋሽ። ሰላም ተረጋጋው ጋሼ። እንኳን ደስ አላችሁ ደስ አለን። ዛሬ ሰላምዬ በሚገርም ሁኔታ ከብዙ ስቃይ በኋላ ከ20 ዓመታት በኋላ ጥያቄዋ ተፈቶላታል። እሱም እንግዲህ ልጇ ዳጣን አግኝታለች። ቤተሰቦቻችን በነገራችን ላይ ሰላም ዳጣን አሁን አይደለም ያወቀችው ቀድማ ነው ማለት ነው። ገና እንደመጣች ውስጧ ነግሯታል። ሲቀጥል እንዳያችኋት እንግዲህ በቃ ወይኔ ጠረንሽ ደስ ሲል ወይኔ ደስ ስትይ ብላ ነበር መጀመሪያ እንግዲህ ቅፍ አድርጋ እንትን ያለቻትና እንግዲህ ዛሬ ልጅ ዳጣ መሆኗን አውቃለች። ውድ ቤተሰቦቻችን በጣም ደስ አይልም? እና ውድ ቤተሰቦቻችንን በጣም ነው ደስ የሚለው። እንግዲህ ከብዙ ከ20 ዓመታት የጥያቄ በኋላ እግዚአብሔር ፈቃዱ ሆኖ ዛሬ ሰላምዬ እንግዲህ ልጇ ዳጣ መሆኗን አረጋግጣለች ማለት ነው። በነገራችን ላይ እንዳልኳችሁ ሰላም በፊትም ጠርጥራ ነበረ። ኢቭን እዚህ ቤት ገና ዳጣ የመጀመሪያ በሩን ከፍታ የገባች ለታ ነበረ ሰላም በቃ የሆነ ነገር የተሰማት ምንድን ነው ብላ ማለት ነው። በቃ የሆነ ሰውነቷ በጣም ነበር የወረራት ምናምን ድንግጥ ያለችው ውስጧ የሆነ ነገር እየነገራት ነበረ። ግን ያው ዳጣ እንዳያችኋት ዳጣ በጣም ጎበዝና ጠንካራ ስለሆነች ሚስጥሯን ፍን አድርጋ ስለያዘች ነው እንጂ እንዳያችሁ ሰላም ራሱ ብዙ ቀን የዳጣን ሚስጥር ለማዋራት ብዙ ሞክራለች። ብዙ ነገር ማለት ነው። ከዛሬ ነገ ትነግረኛለች እያለች በማለሳለስ በቁጣ መልክ እንግዲህ ንገሪ በቃ ምንድነው ማትናገሪ እያለች እንግዲህ እየተቆጣቻትም ነበር ምናምን። ግን ዳጣ በቃ ጸጥ ብላ አንድም ቀን መናገር አልፈለገችም። አንድም ቀን ተናግራ አታውቅም። በቃ ሰላም በዚህ ብላ በሲስተም ብላ ማዋራት ትፈልጋለች። ግን ዳጣ የሆነ ነገር ትጀምርና ከዛ በቃ መሀል ላይ ያስቀይሳ ላሽ ነው የምትለው። እና እንግዲህ በጣም ነበረ ሰላም እዚህ ጋር በጣም ሲገርማት ነበረ። ለምንድን ነው መናገር ያልፈለገችው? ለምን ነው የምትደብቀው? በቃ ብዙ ነገር። ከዛ ደግሞ በመካከል ዳጣ የሆነ ነገር ያመጣታል። በቃ ስለ እናቷ ስለ ቤተሰብ ምናምን አንዳንድ ነገር ሲወራ በቃ እኔ ሳልታደልኩም አይነት ምናምን ስሜት ታወራና ከዛ ለምን ብላ ስትጠይቃት እንግዲህ ወዲያው ነው የምትቀይረው። እሷ ብቻ ሳይሆን በቃ ሁሉም ብዙዎቹ እንግዲህ ናታንንም የሆነ ወሬ ስታወራው ድንገት እንደዛ ትላለች። አብጌልም ካስተወራ ምናምን ድንገት እንግዲህ በቃ እኔ እኮ ምናምን ትልና የሆነ ስሜት ውስጥ ገባና ከዛ ደግሞ መልስ ትላለች ምናምን እና በቃ ሚስጥሯን ምቅ አድርጋ ማውራት እንኳን እየፈለገች ላለማውራት የምታደርገው መንገድ በጣም ከባድ ነው ቤተሰቦቻችን። ምክንያቱም ምንም ነገር መናገር ስለማትፈልግ ማለት ነው። ታውቃላችሁ በቃ በዛ ምክንያት እንግዲህ በሚገርምና በሚደንቅ ሁኔታ ሰላም እዚህ ደርሳለች ማለት ነው። ምክንያቱም ዳጣ ምንም እንትን ፍንጭ አልሰጣት ስላለች እንግዲህ ከሱ አልፋ ናታንዬ በእናትህ እባክህ ብለው እንግዲህ ዳጣን አጣራልኝ ብለው እንግዲህ መጀመሪያ ሲጠይቃት ነበር። ከዛም ጠይቆ እንግዲህ በተለይ አዲስ አበባ እንደተወለደች ድሬዳዋ ያለች ውሸቷ እንደሆነ ምናምን አንዳንድ ነገር አውርታ ነበረና ያንንም እንግዲህ ለሰላም ነግሯን ነበረ ናታን። ከዛ ወዲህ በተለይ በጣም እንትኗን የጨመረው ግን በዛ ምክንያት እንግዲህ ዳጣን ራሱ በቃ ትናገራለች ምንድን ነው ያንቺ ምናምን ብላ እንዲቅ እንደውም አይታችሁ ከሆነ በቃ
ናታንንም ዳጣንም በቃ ሳትነግሩኝ ዛሬ የትም አትሄዱ ምናምን ብላ ተቆጥታ እንግዲህ ይዛቸው ነበረ። በመጨረሻም እንግዲህ ዳጣ በዛ በዝ ብላ አስቀይሳ ጥላቸውን ሄደችው። ሰላም እንግዲህ በጣም የተናደደችው ናታንንም በቃ የሰጠችውን አሳይመንት እንግዲህ አሁን ላይ ደግሞ ያው ዳጣ እንዳትናገር በቃ ፕሮሚስ ቃል ነው ይሄን ካደረክ እኔ እናንተ በቃ ብለው ነበርና በመጨረሻም እንግዲህ አልተሳካም ማለት ነው። ሁሉን ነገር ትቶታል ማለት ለሰላም መናገር አልፈለግም ታውቃላችሁ። እሱ እንግዲህ መናገር ያልፈለገበት ነገር ምንድን ነው? በቃ ዳጣ ሚስጥር ነው ካሁን በኋላ ይሄን ካራ የኔ እናንተ ጎዳና እዚህ ጋር ይቆማል ስላለችው እሱን ነገር እንትን ለማለት ሲል ምንም ነገር ላለመናገር ወሰነ ማለት ነው። ቤተሰቦቻችን ያው ውሳኔውንም እንግዲህ ተግባራዊ እያደረገ ነው የሚገኘው እና ውድ ቤተሰቦቻችን በጣም እንግዲህ ሰላምዬ ከብዙ ጭንቀት በኋላ ዛሬ እንግዲህ አሁንለታ ያው እየነገራት ነበረ ጋሽ ደረጃ አንዳንድ ነገር ቀስ አድርጎ አረጋግቶ ልነግራት እየሞከረ እያለ እንግዲህ ያደረገችው ምንድን ነው አቢጌል ከኋላ እያዳመጠቻቸው ነበርና በቃ ብዙም እንግዲህ በጣም ተናዶ ነበርና ጋሽ ደረጃ በቃ ውስጡ ጥሩ ስሜት እየተሰማው ስላልነበረ ከዛም በኋላ ነው እንግዲህ ነገርዮሹን እንትን ያደረገው በጣም ነበረ እንትን ያለው ማለት ነው። ቤተሰቦቻችን በቃ ያኔ በቃ ደረጀ ጠርጥሮ ነበር ውስጡ። ምክንያቱም አቢጌል እንደምትከታተለው በተለይ ደግሞ ውሃ መታ አቢጌል እኮ ወደሽ ጠይቂ አባዬን ይብላኝ ነው ምናምን ብላ ያረገችው መንገድ በጣም ነበር እንትን ያለችው ማለት ነው። ከዛ በኋላ እንግዲህ በጣም ነበረ እንትን ያለችው በቃ ያዋላትል በቃ እንግዲህ አቢጌልን ይዞ ምንድነው ይሄን ነገር ማለት ምን ፈልገሽ ነው? ለምንድነው እንደዚህ የምታደርጊኝ? ለምን አትተውይኝም? በቃ ብሎ እንግዲህ በጣም ነበር የተናደደባት ቤተሰቦቻችን። ግን እሷ ምንም ነው የማትሰማው ማለት ነው። በቃ ምንም ነው የማትሰማው እና ምን ፈልገሽ ነው? ካሁን ቀደምስ ካሜራ ደቅነሽ እንትን ማድረግሽን ያልሰማው መሰለሽ እንዴ ያላውቁ መሰለሽ ሲላት እንግዲህ በጣም ነው ደነገጠችው። ማለት በቃ ምን ማለት እንዳለባት ለራሱ ግራ ገብቷት ነበረ። እንዴ የምታውቁብኛል እንዴ ብላ ማለት ነው። እንግዲህ አቢጌል እንዴ የምታስበው ተንኮልና እንዴ የምታደርገው ድርጊት እውነት በመናገር ማለት ነው ቀላል አይደለም። እያደረገች ያለችው ነገር ቀላል አይደለም። ግን ፈጣሪ እንትኗ የሚገርመው ነገር እንትን ይላል ይገለጥባታል እና እንግዲህ ባለፈውም ካሜራውን ደቅና የተገለጠባት አሁንም ደግሞ ስታዴባ ተያዘች። ብዙ ቀን አይችሻለሁኝ ምን ያላየውሽ ቀን የለም ምናምን ብሎ እንግዲህ ደረጀ ማስጠንቀቂያ ጭምር ሰጥቷት ነው ሄደው። እሷም እንግዲህ እንዲያባይን እኮ ማላደርኩ ምናምን ብላ ነገሮችን ለመሸወድ ይሞክራለች። እና ዛሬ ደግሞ ማለት ነው ሰላም ደረጀ ጋር ስትገባ እንትና ተደብቃ እሷ አላቅም ያንን አርጁን ልካው ነው መሰለኝ እየተከተላት ነበር። አይታችሁ ከሆነ ወዳ ሆኖ በካሜራው ሰላም ስትገባ ከኋላ ከጀርባ ነበረ ጋይስ አይታችሁታል። አሁንም ራሱ እየተከታተለቻቸው ነው። በእርግጠኝነት እሷ ልካት ነው ሰላም ከቤት ስትወጣ የት እንደምትሄድ ብላ ልካው ነው ያ የሄደ ሰው ማለት ነው። እና እንግዲህ ያ ጥግ ይዞ ምናምን ተከታትሏት ሰላም መኪና እስከምትገባ ድረስ በቃ እንደዚህ ከመንገዱ እንደዚህ ገብቶ እየተሸሸጋት ነበረ። እንደዚህ እየገባ እራሷን እንዳታየው እያደረገ ነበረ። መኪናው ልትገባ ስትል ራሱ ሰላም ወደፊትና ወደ ኋላ እንደዛ አይታ ነበርና እንደዛ ስታይ ደግሞ ሄዶ ወደ ጎን ከመንገድ ጎን ማለት ነው ሄዶ ገባ እና አርጁ መሰለኝ ምናልባት አቢጌል ልከሆኑ ብዬ አስባለሁ። እና ቤተሰቦቻችን እንግዲህ በዚህ ልክ ነው አቢጌል እየተከታተለቻቸው ያላቸው። አሁን እንግዲህ ምንም አታመጣም። በርግጥ ግን ሄዳ ያው ለማርታ ለመናገር ነገሩ ለማቀሳሳል እና ወይዘሮ ማርታን እንግዲህ ደግሞ በቃ አቢጌል ማንና ያው ናታን ቀለበቱ ሊያሰርልኝ አይደል ምናምን ብላ ጠይቃት ነበርና እኛ ምን ማድረግ አንችልም ጠይቀን ነበረ። ናታን ግን እንደማይወድሽ ተናግሯል። ስለዚህ የራስሽ ጉዳይ እኛ ምንም ማድረግ አንችልም። እሱ ከወደድሽ ወደድሽ፣ እሱ ካልወደድሽ ደግሞ ምንም ማድረግ አንችልም፣ የራስሽ ጉዳይ ብላታል። እኔማ እሱን ሳላገባ ተቀረ ወንድ አይደለሁም እያለች እየፎከረች ነው። እሱን እንግዲህ ባለቤት ያውቃል ብላ ማርታም እንግዲህ እንትን ብላታል። የማኑ ቤተሰቦቻችን በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይ ማድረጋችን አትርሱ። መልካም ጊዜ ብያላችሁበት። እወዳችኋለሁ። ባይ ባይ ቤተሰቦቼ።